ስት ለመግዛት ስትሞክር የሰማሁን ንገረኝ። ያገኘው ዋጋ ከ60 የተባለ ነው አይደል? ትልቁ እስከ 2 ከ60 መካከለኛው ደግሞ 150 160 ትንሹ 77 እስከ 70 አለ። አንተ ጋር ያለው 45 ሺህ ብር ነው። ከዚያ በላይም አለ። ኦኬ ማየት እንችላለን። እባክህ አዎ አለ 12500 ብር ነው። 12500 ብር እንደ ፍላጎቱ ነው። ስተኛ ማንደን ያቅመ ደካማ የሚበላቸው እነዚህ ይኸውልሽ፣ እነዚህ ያው ትንሽ ይጨምራል። ኦኬ በዓል ስለሆነ ይጨምራል። ኦኬ ማየት እንችላለን። ከፍተኛ የሚባለው ይቻላል። ትንሽ አልተወደደም። ይሄ ንጹህ የወላይታ ዶሮ ነው። ንጹህ የወላይታ ዶሮ። ኦኬ አንድሮ እግዚአብሔር ይመስገን ነው። ከሌላ ጊዜ በተሻለ ቆንጆ ነው። ቆንጆ ለጋ ቅቤ ነው። ይሄ ያው ለጋ ነው። የሸኖ ለጋ ቅቤ ነው። ኦኬ 20 ሺህ ብር ነው። ያውን የጎዴ ፍየል ነው። የሐረር ምናምን አካባቢ የሚመጡት አንዱ የጠበቀ ነው። 10 ሺህ ብር አካባቢ ጭማሪ አለው። ሙኩት ደግሞ 20 ሺህ የሚሸጠው እስከ 22 ሺህ እስከ 23 ሺህ ጭማሪው ምን ይሁን ያመጣ ጤና ይስጥልን። እንግዲህ ዛሬ ደግሞ በሌላ መረጃ ወደ እናንተ መተናል። መረጃውን እንድትከታተሉን እያጋበዝን ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በዛሬው ልዩ ዘገባችን ደግሞ የገና በዓልን ምክንያት በማድረግ በአቃቂ ቃሊቲ ገበያ ላይ የበግ፣ የፍየል፣ የእንስሳት አጠቃላይ የበሬና የሌሎችም ገበያ ምን ይመስላል የሚለውን እንቃኛለን። አብራችሁን እንድትቆዩ አሁንም በድጋሚ እንጋብዛለን። ወደ ገበያ እንገባለን። ወደ ሙሉ መረጃው ስናልፍ እንግዲህ እንደምታዩት የእንስሳት ገበያው በጣም አካባቢው በሙሉ ማለት ይቻላል እስከ ዓለም ባንክ ድረስ ሞልቷል። ከዚህ ደግሞ ወደ ቶታል የሚሄደውን አጠቃላይ መንገዱን ዘግቷል። በዚህ መሰረት ዋና ዋናዎቹን ልነግራችሁ ነው ወደዚህ የመጣሁት። እንደምታዩት በሬ ለቁርጥም ይሆናል፣ ለክትፎም ይሆናል። እዚህም እንግዲህ የበሬ ዋጋ ምን ያህል ነው ብላችሁ ለገመታችሁ ዝቅተኛው 70 ሺህ አካባቢ በጣም ከሳ ያለ አጠር ያለ በጣም ዝቅተኛ የሚባለው ይሄ ነው። ከፍተኛው ደግሞ እስከ 260 ሺህ እንደተሸጠ እንግዲህ ነጋዴዎችም ሻጮችም በገበያው ላይ መረጃ ሰጥተውናል። የበሬ ዋጋ ትንሽ ጨምሯል የሚሉ አሉ። አንዳንዶቹ ደግሞ ባለፈው የነበረ አዲስ ዘመን ላይ የነበረው ዋጋ ነው ቢሉም ግን አብዛኞቹ እንደተናገሩት ባለፈው በ150 ሺህ በ140 ሺህ ትላልቅ ከፍተኛ በሬዎችን እንገዛ ነበር። አሁን 260 ሺህ ድረስ ገብተዋልና በጣም ዋጋው በጣም ጨምሯል የሚል ነው። ወደ በግ ገበያ ደግሞ ስናልፍ በተመሳሳይ የበጉ ደረጃ አይነት አለ። የሸዋ የሚባል አለ፣ የባሌ፣ የአርሲ፣ የጎጃም የሚባሉ
የበግ ዝርያዎች አሉ። አጠቃላይ ዋጋቸው ምን ይመስላል ብለን እነሱንም ጠይቀን ነበረ። የበግ ዋጋ በአጠቃላይ ከ10,000 እስከ 50,000 ድረስ እንደሚሸጥ እንግዲህ ነጋዴዎችም ሻጮችም ተናግረዋል። የበግ ዋጋ እንግዲህ ከባለፈውም አንፃር ተመሳሳይ የሆኑ ዋጋዎችም አሉ፣ የተጋነኑም አሉ። እንደ በጉ ጥራትና አጠቃላይ የገበያውን ሁኔታ እየታየ የሚጨምርም የሚቀንስም እንዳለ ተናግረዋል። በአጠቃላይ ግን ገበያው ከባለፈው ዓመት ጋር ሲነጻጸር ትንሽ ልዩነት ያለው መሆኑን ጭማሪ ያሳያል የሚል አስተያየት እየሰጡ ነው። በሌላ በኩል ደግሞ ፍየል ገበያ አካባቢ ታይቶ ነበረ። ይሄንንም በተመሳሳይ እስከ 50,000 ድረስ ፍየል እንደሚሸጥ 15,000 እስከ 50,000 አካባቢ አማካይ በዚህ ሬንጅ ውስጥ ፍየል እየተሸጠ እንደሆነ የተወሰነ ለማየት ሞክረናል። በመሃል እንግዲህ መረጃዎችን ከነጋዴዎችም ከገዢዎችም መረጃዎችን ቀንጨብ አድርገን ወደ እናንተ እናስተላልፋለን። ከነዚያ በኋላ ደግሞ ተመልሰን እንመጣለን። ምናልባት ከዚያ በፊት የዶሮ ገበያን እንግዲህ ከ1500 ጀምሮ የዶሮ ገበያ የወላይታ የሚባል አለ፣ የአዲስ አበባ እዚሁ የሚራቡ አሉ፣ የደብረ ዘይት ወይም ቢሾፍቱ አካባቢ የሚባሉ አለ። የወላይታ ትልቁ ዶሮ ማለት ነው። ከ1500 ጀምሮ እንዳለ እንግዲህ ገበያው ላይ የሚታይ ነው። እስኪ ገበያውን አየት አድርገን ተመልሰን ወደ እናንተ እንመጣለን። ቤት ነበር አሁን የገዛሁት 48 ነበር የገዛሁት የዛሬ ዓመት። እሺ አሁን ግን ያው 77 ነው የተባለው እስከ 70 የተባለው። እስኪ እንዲያው ትንሹ መካከለኛው ትልቁ ብለህ የተሽከርከረ ለመግዛት ስትሞክር የሰማኸውን ንገረኝ። ያገኘው ዋጋ ከ60 የተባለው ትልቁ እስከ 260 እስከ መካከለኛው ደግሞ 150 ትንሹ 77 እስከ 70 ኦኬ ባል ስለሆነ ይጨምራል። ኦኬ ማየት እንችላለን። ከፍተኛ ይችላል ቆንጆ ነው። ሴት መኪና የሚባለው 20 ሺህ ብር ቆንጆ ዋጋ። አሁን ሴት መኪና አሁን አንዳንድ ሰው ትንሽ ስጋው እንትን የሚልበት ሰው ለልጆች ምናምን ለነፍሰ ጡር የሚወስደው ሰው አሁን ይሄን ነው መኪና ነው 20 ሺህ ብር ቆንጆ ስጋ ነው። በቃ ያው መኪና በሚባለው ሴት መኪና በሚባለው 20 ሺህ ብር ነው። ያው የጎዴ ፍየል የሐረር ምናምን አካባቢ የሚመጡት እኔ ጨምሯል ባይ በጣም ደስ ይላል። ምንድን ነው የሚባለው? በሀገሪቱ ክፍሎች ሁሉ እናመጣለን። ደስ ይላል። እንግዲህ ሁሉንም የሀገራችን በጎች እዚህ ማግኘት እንችላለን። እሺ ስንት ነው የሚባለው ይሄ? 15 በጣም አለ። ከኔም ይበልጣል። ትልቅ ነው። ስንት ነው የሚባለው ይሄ? እስከ 50,000 ይሄ በሬ ነው። ምንድን ነው የሚያክለው ይሄ? ያው እንግዲህ ይሄ ትልቅ ነው። ይሄኛው መካከለኛ ነው። እነዚህ ወላይታ ነው። በገና ፍየል ነው በብዛት። ይሄ ጭኑ ሲያውጥ ማኛ የዛሬው በአቃቂ ቃሊቲ ገበያ ላይ የነበረን የገበያ ዳሰሳ ልዩ ፕሮግራማችን ይሄንን ይመስል ነበረ። የተወሰነ መረጃ እንደሰጠናችሁ እንገምታለን። ስለነበረን ቆይታ እያመሰገንን መልካም የገና በዓል ይሁንላችሁ እንላለን። መልካም ጊዜ። ቻው ቻው።